በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ተስዑ ለሰኔ በዛቲ ዕለት ኮነ ሰማዕተ ጊዮርጊስ ሐዲስ። አንድ አምላክ ከሆነ በአብ በወልድ በመንፈስ ቅዱስም ሰኔ 19 በዚች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል አገር ክርስቲያን ሴት አግብቶ ከእርሷም 3 ልጆችን ወለደ። ከሦስቱም አንዱ ይህ ቅዱስ ነው። ከእናቱም ጋር ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንን የሚቀበል ዘንድ እናቱን ለመናት። እርሷም ማንም ክርስትናን ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላ ከተረፈ መስዋዕት ሰጠችው። በጎረሰም ጊዜ ጣዕሟ በአፉ ውስጥ እንደ ማር ሆነ። የዚህ የቁራሽ ጣዕም በአፌ ውስጥ እንዲህ የሆነ የዋናው ቁርባን ኅብስት ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚህን ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሂዶ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሂዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችን ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚህም አምልጦ ሳፍጥ ወደሚባል አገር ሸሸ። በዚያም 3 ዓመት ኖረ። ወሬውም በተገለጠ ጊዜ ቀጡር ወደሚባል አገር ሂዶ የልዳዊ ሰማዕት የቅዱስ ጊዮርጊስን ቤተ ክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ አገሩ ድምራ ተመለሰ። እስላሞችም ሰሙ። ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንኑም አስሮ በወህኒ ቤት ዘጋበት። እስላሞችም ተሰበሰቡ። የወህኒ ቤቱንም ደጅ ሰብረው ታላቅ ግርፋት ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸውና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህ በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገድልሃለን አሉት። የመዛዝም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይን አሰቃዩት። መኮንኑም ከስቅላት አውርደው በእስር ቤት እንዲያስሩ ታዘዘ። እንዲህም ሁሉ አደረጉ። ሚስቱም ታጽናናው፣ እንዲታገስም ታደርገው ነበር። ሰይጣንም እንዳያስተውና የደከሙበት ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ተመክረው ነበር። ከዚህ በኋላ መልአክ ተገለጸለትና አረጋጋው፣ አበረታታው። ከሰማዕታት ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉት ዘንድ እንዲሰጧቸው አዘዘ። ከዚህ በኋላ ከእስር ቤት አወጡት። ድምራ በምትባል አገር በከበረ የመላእክት አለቃ በሚካኤል ቤተ ክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በስጋው ላይ እሳትን አነደዱ። እሳቱን በላይ እየነደደ ምን አልነካውም። ወስደውም በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔር ፈቃድ ወደ ደሴቱ ወደብ ዳር ደረሰ። እናቱም ጠብቃው ነበርና ወስዳ ገነዘችው። ለጥቂት ወራትም በቤቷ ውስጥ ሸሸገችው። ከዚህ በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ታላላቆች ብዙዎች ድንቆች ታምራት ተገለጡ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጊዮርጊስ እጉሰ መከራት ኩላ እንዘይ ቀስፍዋ አቁየ ወንዘይ ይጎናላ አስተራየቷ ሚያ ማርያም ርግበ ገሊላ ሰላም ለወላዲቱ ለመጻምርቱ በዘይዩላ በማዛ ፍቅሩ ጡም ዘተወሳት ገላ። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶያኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድሜያት አውራጃ ስሟ ባኖስ ከሚባል አገር
ከአቅራብ መኮንን ከቆጵሮያኖስ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱስም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። ወደ እንዴናውም ወሰዱት። በመኮንኑ አርያኖስም ፊት ቁሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክትም ሰዋ አለው። አልታዘዘለትም። ስቃይንም አልፈራም። መኮንኑም ወስዶ ጽኑ ስቃይን አሰቃየው። ከዚያም ራሱን በሰይፍ እንዲቆርጡት አዘዘ። ወደሚገሉበት ቦታ ሊወስዱት አወጡት። ብዙ ሕዝብም ይከተሉት ነበር። እነሆ ከዚያም የአርያኖስ መኮንን አንበሶች ነበሩ። የሚጠብቃቸውም ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔር መልአክ ቅዱሱን በአንበሳው ጀርባ ላይ አወጣውና ዓይነ ፀሐይ ወደሚባል አገር እስከሚያደርሰው በረረበት። ቅዱሱ ግን ዓይኑን ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም ራሱን በሰይፍ ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለአንወብሶይ ዘበትርጓሜው ወርቅ ጽሩይ አበይ ፌጽም ስሞ በበይነ ፀሐይ ይጻኖ መጻ መንገሌሁ በአምሳለ ፈረስ ሰናይ ማቃቢው አምሲጦ አንበሳ ሙይ። በዚችም ቀን 5 ጭፍሮች በሰማዕትነት ሞቱ። እሊህም አርሶፎኒስ፣ ጴጥሮስ፣ አለኪሪዮ እና አርጊዮንዮስ ቢላፊዮስ በዲዮስ ጲልዮስም ቅጽር ውስጥ ይኖሩ ነበር። መኮንኑም ለጣዖት እንዲሰዉ ባስገደዳቸው ጊዜ እኛስ የንጉሳችንን የኢየሱስ ክርስቶስን ትእዛዝ እንፈጽማለን፣ ለእርሱም እንሰዋለን አሉት። መኮንኑም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጉባቸውና እስከ 2 ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዲያመጧቸው አዘዘ። በፊቱም በቆመ ጊዜ ለአማልክት ሰው አላቸው። እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት ግን አንሰዋም አሉት። ለአንገታቸውም አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርጌኒዮስም ወንድሞቹን እኔ እውነት እነግራቸዋለሁ፣ የእግዚአብሔር መልአክ አምስታችንንም በስማችን ሲጠራን ሰምቼዋለሁና አላቸው። ዳክስ ወደሚባል መኮንንም ባደረሳቸው ጊዜ መኮንኑ አስቀድሞ አርሶፎኒስን ወስዶ ለአማልክት ሰዋ አለው። እምቢ ባለውም ጊዜ በፈረስ ጅራት ላይ አስረው በከተማ ውስጥ እንዲጎትቱትና እንዲያዞሩት አዘዘ። በመለሱትም ጊዜ በውሽባ ቤት ማንደጃ ውስጥ ፊቱን እንዲያጠወልጉት አዘዘ። ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አስረው ቁልቁል ሰቀሉት። ሃይማኖቱንም ጠብቆ ክብር ይግባውና ለጌታችን ነፍሱን ሰጠ። ሁለተኛ ጴጥሮስን አቀረቡት። ዳክስም ለአማልክት ሰዋ አለው። ትእዛዙንም ባልተቀበለው ጊዜ እንዲያሰቃዩት እንጨት ተክለው ዘቅዝቀው እንዲሰቅሉት አዘዘ። ሁለተኛም ምድሩን ቆፍረው ከትከሻው በታች ቀብረው በቅሎችን በላዩ እንዲነዱበት አዘዘ። ይህንም እግዚአብሔር እየረዳው ታገሰ። ከጉድጓድም ባወጡት ጊዜ ከስቃይ ብዛት የተነሳ ስጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥም አስረው ጣሉት። ከዚህ በኋላ አርጌኒዮስን አቀረቡት። ዳክስም ለአማልክት ሰዋ አለው። እምቢ ባለውም ጊዜ እስከሚገሉት ድረስ ያሰቃዩት ዘንድ አዘዘ። ያለ መብልና መጠጥም በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም አስኪሪዮንን አቀረቡት። ዳክስም ለራስህ ዘንድ በክፉ አሟሟትም እንዳትሞት ለአማልክት ሰዋ አለው። እምቢ ባለውም ጊዜ እንዲያሰቃዩት እንዲሰቅሉትና ስጋውን እንዲሰነጥቁት አዘዘ። ወታደሮቹም ተረከቡትና በጽኑ ስቃይ አሰቃዩት። በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲህም አደረጉበት። ዳግመኛም ዲያቆን ቢልፊዮስን አቀረቡት። መኮንኑም ዳክስም እንዳትሞት ለአማልክት ሰዋ አለው።
ባልሰማውም ጊዜ እንደሚገሉት ድረስ እስከሚገሉት ድረስ እንዲያሰቃዩ ታዘዘ። ስጋውንም ሰነጣጥቀው በከተማው አደባባይ ጎተቱት። እንጨት ተክለውም ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ ያንጠለጠሉ። ከሃይማኖትም ባልተናወጸ ጊዜ በረሃብና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱም ወንድሞች ምዕመናን ከውጭ ነው ይጎበኙት ነበር። በአየን የተባለው የሰኔ ወር በአባተ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱንም አውጥተው ደጁን በሌሎቹ ላይ ዘጉ። የከበረ አርጌኒዮስም ከ5 ቀን በኋላ አረፈ። እርሱን አውጥተው በቀሩት ላይ ደጁን ዘጉ። ብፁዕ አስኬሪዮንም ከ12 ቀን በኋላ አረፈ። እርሱንም አውጥተው በቅዱስ ቢልፍዮስ ላይ ደጃፍ ሰርተው ዘጉበት። እርሱን የሚያርፍበት ቀን ስትደርስ ወንድሞቼ ታገሱኝ፣ በዚች ሌሊት እወጣለሁና አላቸው። ከ19 ቀን በኋላ በዚያች ሌሊት ነፍሱን አሳልፎ ሰጠ። እግዚአብሔር ምስጋና ይሁን። እኛንም በሊገለኞች ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርሶፎኒ ወለጴጥሮስ በአምሳሉ ለአስኪሪዮን ወአርጌኒዮስ ወፊልሞስ አብያ ጸሉ በእንተ ኢየሱስ ክርስቶስ አመ ተጋደሉ እንዘሩባን ወጽሙዓን ተቀትሉ እንበለ ይብሉ እክለ ወማየ ያጥልሉ። በዚችም ዕለት የደብረ ቋት ቅዱስ አባታቸው መታሰቢያ፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራሁ ለሰኔ በዛቲ ዕለት ኮነ ሕንጸታ ለቤተ ክርስቲያን ዘግዝእትነ ቅድስት ድንግል ማርያም። ወበዛቲ ዕለት አዕረፈ ዐቢይ ነቢይ ኤልሳዕ ወወልደ ሳፍጥ ዘም አጸደ እንተ ስማ ለሞት ዘእምደወለ ገልገላ። ወበዛቲ ዕለት ተስካሮሙ ለአርጣል ሰማያት ወሚናስ በዘበፉር ዛቅረቡ ማሕሌታ ዘኪራ ይለፍም ለተጸምዱ ከዘልፈ ለላ ነብብ ተወከፍ ዘንድየት የመጽሐፈን ተረሰ ከዚህ ወጻሪ ከመብለት ኩፈ ነብላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኩ ባረከው ከዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፈው ክርታስ ወለዛ ጻፎን ዘይደርስ እዛንወ ለዘተርጉመ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ሰውረ የማረነ ኢየሱስ ክርስቶስ ሰውረ የማረነ ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ጸጋ ክብር ያድለን። ቀሪን ሰዓት ይባርክልን። አቡነ ዘበሰማያት ተአምሪው ለቅዱስ ገብርኤል ሊቀ መላእክት ዘከመ ወሀቦ ሰይፈ ለገላውዴዎስ። ጸሎቱ በረከቱ እኛን በዳግም ጥምቀት የተወለድን ሁላችንም ለዘላለም ይጠብቀንና ገላውዴዎስ ሰይፍ እንደሰጠው የሚናገር የሊቀ መላእክት የቅዱስ ገብርኤል ተአምሪ ነው። በቅዳሴ ሥነ ሥርዓት ጊዜ ገላውዴዎስ በቤተ ክርስቲያን ውስጥ ቆሞ ሳለ የመላእክት አለቃ ቅዱስ ገብርኤል ተገልጾ ገላውዴዎስ ሆይ ይህንን የእሳት ሰይፍ ያዝና ወደ ፋርስ ሂድ አለው። ዳግመኛም የምባል እኔ አምላክ ሰው ሆነ የምባል እኔ ገብርኤል ነኝ ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጦርነት ተጀመረ። ገላውዴዎስም ከሰራዊቱ ጋር ወደ ጦርነት ዘመተና የፋርስ ሰዎች ማርከው ወደ ሀገራቸው ይዘውት ሄዱ። ከታሰረበት ቦታ ሆኖ ሲጸልይ በላይ ላይ የብርሃን ነጸብራቅ ታየ። አካባቢው ሁሉ በብርሃን ተመላ፣ ቤቱንም እንደ እሳት ነደደ። ዳግመኛም ቅዱስ ገብርኤል ተገልጾ ከሕፃንነት ጀምሮ የምጠብቅ ልጄ ገላውዴዎስ ሆይ እንደምን አለ በሚሞት በሚያልፍ ንጉሥ ስልጣን ስር በመሆን አትዘን፣ የማይሞት ንጉሥ ይጠብቃልና ባለው ጊዜ ገላውዴዎስ እውነተኛው አማላጅ ቅዱስ ገብርኤል ሆይ ይገድለኛል ብዬ ፈርቼ ነው አለው። መልአኩም ክፉ ነገር አያገኝም በማለት ካረጋጋው በኋላ ከሱ ተሰውሮ ወደ ሰማይ በክብር አደረገ። ከዚህ በኋላ ንግሥቲቷ ገላውዴዎስን ልጇን እንዲያገባ ጠይቀው እምቢ ስላለ አሰረችው። ገላውዴዎስም በእስር ቤት ሳለ የመላእክት አለቃ ቅዱስ ገብርኤል በሩን ከፍቶ በመግባት ከእስር ቤት አውጥቶ ያሰሩትን ሰዎች ያጠፋቸው ዘንድ
እንደ ቀድሞው የእሳት ሰይፍ ሰጠው። ከዚህ በኋላ ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 መኮንኖችን ገደለ። እንደዚሁም ልመናው አገልጋዩ ሁላችንም ይጠብቀን፣ ብርታትና ጤንነትን ይስጥ ለዘላለሙ አሜን። ለገላውዴዎስ ሰማዕት ዘክብረ ሰማዕታት ተወክፈ ከመዋብኮ ቀዳሚ በዘሳት ሰይፈ ንስራርያ ምንተ አቅለልከ አክናፈ አበኒ ለገብርከ ከመ ቃለ ነቢይ ጸሐፈ እስመ አሐዱ ማጽራሬ ከመ እዝድድ እልፈ። የመልአኩ ቅዱስ ገብርኤል በረከቱ ጸጋው ክብሩ ይደርብን። ሀገራችን ሰላም ያድርግልን። ተዋሕዶ ሃይማኖታችን ይጠብቅልን። አቡነ ዘበሰማያት ወእግዚእ ኢየሱስ ክርስቶስ ስራ ኃጢአት ኃጢአተ ኩሉ ሕዝብ ከመ ያሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር